አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወይን አምባ የሚሄድ የህፃናት አልባሳት ነው ማለት ነው፣ የሴትና የወንድ እሱንም ማሳያችሁ ይሆናል። እዚህ ጋር የተወሰኑ እቃዎች አሉ። 29400 ብር ነው ይህ እቃ የፈጀው ማለት ነው። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዛ እንግዲህ እያንዳንዱን የእቃ ዋጋ የምነግራችሁ ይሆናል። የሚያማምሩ ኳሊቲ ናቸው ማለት ነው። ለሁለቱም እኩል እቃዎች ነው የታዘዝኩት፣ ለወንዱም ለሴትም ማለት ነው። እዚህ ጋር እንደምታዩዋቸው ከዚህ ልጀምርላችሁ። እዚች ጋር የህፃኗ የሴት ቀሚስና ማቀፊያ አለ ማለት ነው። በጣም የምታምር ቆንጅዬ 2000 ብር ነው የተገዛችው። ይሄ እስከ 7-8 ወር እንደ ልጆቹ እድገት ይወስነዋል። አመትም ሊሆን ይችላል፣ ያው ልጆቹ እንደ ትልቀታቸው ማለት ነው። ከዛ ኮፍያ አላት፣ በጣም የምታምር ቆንጅዬ ኮፍያ ትላላችሁ። እዚህ ጋር ደግሞ ሸሚዝ አላ፣ እንዲሁም ደግሞ ዳይፐር ሸሚዝ አላት። በጣም ነው የምታምረው የኔን ማር። ከዛ ደግሞ ሱሪ አለ። ሱሪ እንደዚህ በዲዛይን ነው የተሰራችው እቺ። ከዛ ደግሞ ኖርማል ሱሪ አላት። ከዛ ገላስያም አላት ማለት ነው። ገላስያ እኔ በአማርኛ ምን እንደሆነ አላውቅም፣ ይሄ በአረብኛ ነው እኔ የማውቀው ማለት ነው። እና ይሄ ማቀፊያ ይሄ አለ ማለት ነው። ይሄ 2000 ብር ነው የተገዛው። እንደዚህ ሆኖ ሁሉም ሆኖ ማለት ነው። ጽድት ያለና ሱሪዎቹም እንደዚህ ለልጆች በጣም ደግሞ ኮምፎርት አላቸው። ቆንጆ ጨርቅ ነው ማለት ነው። ጨርቅነቱ ደግሞ እዚህ ጋር ሸሚዝ አለ፣ ፓካውት አለ፣ እንዲሁም ደግሞ ኮፍያ አለ። ከዛ ዳይፐር ቲሸርት አለ። እጅጌ ሙሉ ነው። የልብሱን ጥራት እኔ ማሻአላ ተባረከ ረህማን በጣም ነው የወደድኩት። ልብሱ በጣም ጽድት ያለ ነው። ከዛ ሱሪ አለ፣ እንዲሁም ማቀፊያ። ይሄ 1600 ብር ነው። የዚህ 1600 ብር ነው ያለት ማለት ነው። እንትን ነው ማቀፊያ ደግሞ ይሄ ወፍራሙ ባለ ብርድ ልብሱ ማለት ነው። እንደ ብርድ ልብስ ነው ማቀፊያው፣ ትልቅ ነው፣ ወፍራም ነው። ይሄንን ለወንድም ለሴትም ነው የገዛሁት። ፎቶ የላከችልኝ እሷ ሌላ አይነት ነው። እኔው ገዝቼው ቪዲዮ የሰራሁበት ከዚህ ኳሊቲው ዘቀቅ የሚል ግን ያ የለም ጠፍቷል። ይሄ ማቀፊያም ብርድ ልብስም ነው ማለት ነው። ማቀፊያም ብርድ ልብስም ነው። ቆንጆ ነው። እኔ እህቴ ባለፈ ወልዳለች። ያው ቪዲዮ ምናምን አልሰራሁም እና አላያችሁም እንጂ እህቴ ወልዳለች። ከዛ ለእህቴ ዚነትና ሌላ እንደዚህ ስጦታ ገዝተውላት አምጥተውት በቃ በጣም ነው የወደድኩት። ልጆች ያፋፋል ማሻአላ። ያው ልጆች ገና እንድትወለዱ የሚያስፈልጋቸው ሙቀት ነው። ሙቀቱ ማሻአላ ተባረከ ረህማን ነው። ይሄ መከዳ አለ። ከዛ ደግሞ ሸሚዝ አለው፣ ሱሪ አለ። ይሄ እንደዚህ አንድ ቅያሬ ልብስ መልሶ ደግሞ እዚህ ጋር ሱሪ አለ። ሸሚዝ ባለ ዚፕ ነው ይሄ፣ እንደዚህ መከፈት የሚችል ማለት ነው። ይሄ ግን እንደው ይመስለኛል አመት ድረስ መልበስ ይችላሉ፣ ከአመት በላይም እንደ ልጆቹ ማለት ነው። ያው ከፍ ማለቱን ስለፈለገችው ነው እሷ። እና ደግሞ ሳይዝ የለውም የዚህ አይነት ትንሽ ከዚህ ያነሰ ሳይዝ የለውም። እና ይሄ 2 ቅያሬ ልብስ ከነ ወፍራሙ ማቀፊያ ማለት ነው። ይሄ 2700 ብር ነው። ይሄ እዚህ ፌስታል ነው። እዚህም እንደዚሁ አንድ ለሴት አንድ ለወንድ ነው የገዛሁት። በቃ ተመሳሳይ ነው። የሴቷን ማሻአላ ተባረከ ረህማን በጣም የሚያማምሩ ናቸው። እንደዚህ ማለት ነው። ሸሚዞቹ መከዳ ይሄ። ከዛ ሱሪ አንድ አላባሽ እዚህ ማለት ነው። ከዛ እዚህ ጋር ደግሞ ሱሪ ከነ ቱታ ነገር በሉት በቃ የማያልቅ ጥሪት የሆነ በዛ ላይ ደግሞ ኮምፈርቱ ምቾቱ ማሻአላ ተባረከ ረህማን የሆነ ይሄ እርግጠኛ ነኝ ከአመት በላይ የሚለበስ ነው። እንደዚህ እዩት ማለት ነው። ያው እንደ ልጆቹ እድገት ይወስነዋል በነገራችን ላይ ማለት ነው። እና ይሄ እንደዚህ ሁለት ከዛ ይሄ ማቀፊያው ማለት ነው እዚህ ጋር እንደምታዩት። እና ይሄንን 5400 ብር ነው ሁለቱን የገዛሁት ማለት ነው። 2700 ብር 2400 ብር
ቆንጆ የሁለት ልጆች ማቀፊያ ማለት ነው። ማሻአላ በጣም ነው የሚያምረው። ከዛ መከዳም እንደዚሁ ልስልስ ያለ ቆንጆ ቆንጆ አልባሳቶች ናቸው ብያችኋለሁ መግቢያም ላይ። እዚህ ጋር ደግሞ ብርድ ልብስ ለሴትም ይሁን ለወንድም ያው ለሁለቱም ማልበስ ይቻላል። ሲልቨር ከለር ነው የገዛሁት ቆሻሻቻል የሚያደርግ ይሄ 2000 ብር 2000 ብር በጣም ቆንጆ ልስልስ ያሉ ኮምፎርት በቃ ይሄ 10 ዓመት እስከሚሆናቸው ድረስ ለልጆቹ መልበስ ይችላሉ ነው የሚሉት። አብዛኛውን ግን እስከ 6 7 ምናምን ያው እንደነገርኳችሁ እንደ ልጆቹ እድገት መልበስ ይችላሉ። በጣም ቆንጆ ልስልስ ያሉ የምር እኔ ግን ማለት ነው እነዚህን ብርድ ልብሶች የዋቂ ራሱ ቢኖረው እላለሁ። እኔም አለኝ ግን የዋቂ እንደዚህ አይነቱ ነው የዋቂ። የሆነ ጊዜ ሳውዲ ገዝቼው አንድ ፍሬ ብቻ ነው ድጋሚም አልመጣም ድጋሚም አልገዛውም። በቃ አልመጣምም እኔም ተይዤ መጣው ማለት ነው። እና እነዚህ ቆንጆ ብርድ ልብሶች ናቸው ልላችሁ ፈልጌ ነው። የሚመጡትም እንደዚሁ በካርቶን ነው ያዋቂውም። እኔና ጓደኛዬ ገዝተን ጓደኛዬ ካርጎዋ ተወርሶ ቀረ። እኔ ደግሞ ያው የኔ መጥቷል ማለት ነው። በፊት ነበር እኔ የላኩት። ከዛ እዚሁ ላይ ደግሞ ዳይፐር ቲሸርት እነዚህ ማለት ነው ዳይፐር ማልበሻ። ይሄ ለወንዱ አንዲት አነስ ያለችና አንድ ከፍ ያለ ነው ያለችኝ። ይሄ ከፍ ያለ ነው፣ ይሄኛው አነስ ያለ ነው። እነዚህ 500 ብር ናቸው። 4 ነው የገዛሁት። ይሄ የወንዱ ነው ብያችኋለሁኝ። እንደዚህ አያችሁት፣ አንድ አነስ አንድ ከፍ ያለ ነው። ይሄኛው ደግሞ ለሴቷ ነው። የሴቷ ይሄ ከፍ ያለ ነው፣ እጅጌም ያለው ነው። ማሻአላ የሚሄደውም ደጋ ስለሆነ ሙቀታማ ሀገር ስለሆነ እጅጌ ረጅም መሆኑ ጥሩ ነው። ይችኛዋ አነስ ያለች። እነዚህን 4 ፍሬ 2 ለሴት 2 ለወንድ አራቱ በ500 ብር 2000 ብር ነው የገዛሁት ማለት ነው። እንደዚህ አድርጌ አንዱ እንትን ውስጥ አስገባላችኋለሁ እንደው ማቀፊያው ውስጥ ማለት ነው፣ መለያው እንዳይቸግራቸው። ሌላው የህፃን ባግ ያው ይዞ ለመንቀሳቀስ ሁሉ ነገራችሁን ይዛችሁ ለመንቀሳቀስ እንዲመች ማለት ነው። ይሄ ባግ ትንሽም ትልቅም አለው። ይሄ 2500 ብር ነው። ሁሉንም በአጠቃላይ የገዛሁት አንድ ላይ ሴሪ ነው ማለት ነው። ይሄ ትልቁ ነው አንድ በሉ። እዚህ ጋር ደግሞ ትንሽኛዋ ናት እቺ። ይሄ 2 በሉ። እዚህ ጋር በጣም ቆንጆ ነው። እኔ ተመችቶኛል። ዋጋው ራሱ ማሻአላህ ነው። እቃው ጽድት ያለ ስለሆነ ማለት ነው። አነስ ያለ ስትፈልጉ ይሄንኛው አለላችሁ። ከዛ ይሄም እንደዛው እኩል ናቸው። እነዚህ 2 ባግ አለው ውስጡ ላይ ማለት ነው። ከዛ ይሄ እንደዚህ ይሆንና እዚህ ጋር ደግሞ አስተኝታችሁ ዳይፐር ለመቀየሪያ ይሄ አለው ማለት ነው። እንደዚህ ይሄ 2500 ብር ነው የገዛሁላት እንደዚህ። ከዛ ሀባይብ ሌዘር አለ። ሌዘር ልጆች የሚተኙበት ማለት ነው። አልጋ ላይ ስታስተኙ ኢትዮጵያ እንደዚህ ነው። እኔ በፊት አላቅም ነበር በነገራችን ላይ። አሁን ላይ አልጋው እንትን እንዳይልባቸው መሀል ላይ ይሄንን ያነጥፋሉ፣ ልጃቸውን እዚህ ያስተኛሉ ማለት ነው። 300 ብር ግማሽ ሜትር ነው። 600 ብር ሁለቱን ማለት ነው። 2 ከለር፣ አንድ በሲሊቨር አንድ በቡኒ ነው የገዛሁት። ከዛ እዚህ ጋር ምን አለ ዳይፐር 2 ቁጥር ነው። ያው ከ2 ቁጥር ነው መነሻው ኢትዮጵያ 40 ፍሬ 80 ፍሬ ነው ማለት ነው። ሁለቱም የሚይዘው 800 1600 ብር ሁለቱ። ከዛ እዚህ ጋር ደግሞ 50 ብር ናቸው እነዚህ ካልሲዎች ማለት ነው። የህፃን 6 ፍሬ ነው የገዛሁት። ይሄ የሚያማምሩ ከለሮች እና የሚያማምሩ ቆንጆ ካልሲዎች። እነዚህ ግን ሁለቱ ከፍ ይላሉ። እነዚህ 6 ፍሬ ከፍ ይላሉ ስላችሁ ታዲያ ያው ትንንሽ ናቸው፣ ትልልቅ አይደሉም። ግን ከነዚህኞቹ ትንሽ ላቀላቅለው ብዬ ነው ከፍ ያለ ማለት ነው። እና እነዚህ ደግሞ 300 ብር 6 ፍሬ። ከዛ 500 ብር ጡጦ። ይሄ ራሱ ውሃ ከለር ነው እዚህ ውስጥ ያለው በቃ በምስሉ ላይ የምታዩት ማለት ነው። አንደኛ በሚባለው ጡጦ። ይሄ ደግሞ ፒንክ፣ አንዱ ለሴት አንዱ ለወንድ። ሰማያዊ ነበር አንድ ለወንድ የፈለኩት አላገኘሁም። እነዚህ የጡጦ ራሶች ናቸው። እዚህ ውስጥ 2 አለ 400 ብር፣ እዚህ ውስጥ 2 አለ 400 ብር 800 ብር።
ከዛ ቤቢ ኦይል እንዴት ተወደደ ነው የገረመኝ። ቤቢ ኦይል 950 ብር ነው ይሄን የገዛሁት። እዚህ ጋር ደግሞ ቤቢ ሻምፖ ነው ይሄ 550 ብር። ይሄ ኑኑ ቫዝሊን፣ ይሄ ቫዝሊን በጣም ቆንጆ ነው። እኔ ለእህቴ ወስጅላት እየተጠቀመችው ነው። አብዛኛው ሰው የኢትዮጵያ ሰው ኑኑ ቫዝሊን ነው የሚጠቀመው። ይሄ 550 ብር። ዋይፐስ የህፃን ልጅ መጠራረጊያ ማለት ነው፣ እርጥቡ ሶፍት ማለት ነው። ይሄ 150 ብር። ይሄ የህፃናቶቹ። እዚህ ጋር ደግሞ ገንዳ አለ የሻወር መውሰጃ የህፃን 650 ብር። ሌላው ፔርሙሳን 2 ሊትር ብረት በብረት ነው። ይሄ 3500። እዚህ ጋር የልብስ ባስኬት 600 ብር። እንዲሁም የቆሻሻ ባስኬት ደግሞ 2 ገዝቻለሁ። እዚህ ጋር እንደምታዩት 300 ብር። ገንዳ የልብስ ማጠቢያ ገንዳ 800 ብር። ይሄ እንዳለ ይሆንና ከዛ 1 ኪሎ ቡና ደግሞ ነጭ የሆነ ነው ያለችኝ ጽድት ያለ 1700 ብር። በነገራችን ላይ 500 ብር የምንገዛውም በጣም ቆንጆ ነው። ዱቄት ይወርደዋል። ጣዕሙ በጣም አሪፍ ነው። በመልክ አትሂዱ ማለት ነው። ግን ከዚህ በፊት እሷ እንደዚሁ ብላኝ በረመዳኑ ልኬላታለሁ አስቤዛ ማለት ነው። እና ይሄንን ቡና 1700 ብር ነው የታጠበ ቡና የገዛሁት 1 ኪሎ ማለት ነው። ወደ ወይናምባ ይላካል። እንግዲህ ይሄንን ይመስላል። ተወደዳችሁት ላይክ እና ሼር ሰብስክራይብ አድርጋችሁን አትርሱ። ሰላም ሁኑልኝ።